ሰላም የቻናሌ ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ካለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ ሰላም ነው? እንግዲህ ፈጣሪ አምላክ በያለንበት ይጠብቀን፣ ሀገራችንንም ኢትዮጵያን ሰላም ያድርግልን እያልኩኝ ዛሬ እንግዲህ እንደተለመደው ሐረግ ድራማ ክፍል 86 ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። እንግዲህ የዲያራ እናት ወይንም ደግሞ የናታን የፍቅረኛው እናት ደውላ እና ትለዋለች ናታም እንግዲህ ዲያራን እሺ ቆይ ከሆነ ቦታ ደርሼ ልምጣ የሚፈልጉ ሰዎች አሉ ቻው ይላትና ቀጥታ ወደ ዲያራ እናት መሄደው። የዲያራ እናት ደግሞ እንኳን ደህና መጣ አቶ ናታን ትለዋለች። እንኳን ደህና ጠበቅሽኝ ካላት በኋላ መቼም ይሄን ወደ እኔ እንደምትመጣ ዲያራ አታውቅም አይደል ብላ ናታንን ትጠይቀዋለች። ከዛ ናታን ኧረ በፍጹም ጥርጣሬ እንኳን የላትም ይላታል። ከዛ ናታን እንግዲህ ግን የዲያራ እናት ለምን ነበር የፈለጉኝ ብሎ ይጠይቃታል። የዲያራም እናት እስኪ በመጀመሪያ ቁጭ በል ትለዋለች። እንግዲህ ናታን ቁጭ ካለ በኋላ ቤቱን እንግዲህ ቁልጭ ቁልጭ እያለ እንደ ሌባ ያየዋል። እሷ ደግሞ እንደዛ ሳይ በጣም ይገርማታል። በነገራችን ላይ እንግዲህ ልጅቷን እንግዲህ እኔ እንደሚመስለኝ ከሆነ ናታን ይሆናል ያሳገታት። ምክንያቱም የዲያራ እናት እንግዲህ ከያፌት ጋር አብራ የምትሰራ ይመስለኛል። እንግዲህ ያፌት የሆነ ያሰበው ተንኮል አለ። ነገር ግን ከዲያራ እናት ጋር ሲሄድ በፍርሃት ነው ሄደው። ማለት ያው እንደ ወንድ እንኳን ቆፍጠን አላለም። ያው የፍርሃት ምልክት ነው የሚታይበት። ከዛ የዲያራ እናት ቆይ ምን ነው ቤታችንን ልትገዛው ነው እንዴ ብላ ትጠይቀዋለች። ከዛ ናታን እረ የዲያራ እናት እኔ በምን አቅሜ እገዛዋለሁ ይላል። አይ ብዙ አየኸው ብዬ ነው። ለማንኛውም ወደ ጉዳያችን እንግባ ትለዋለች የዲያራን እናት። ከዛ ናታን እኔ ለምን እንደሆነ የፈለጉ ለመስማት ጓጉቻለሁ ይላል። የዲያራ እናት ደግሞ ወደዚህ እንደምንመጣ ምን እንደምነግርህ ታውቃለህ ትለዋለች። ከዛ የዲያራን እናት እስኪ ምንድን ነው ንገረኝ ይለዋል። አዎ በመጀመሪያ ወደዚህ ስመጣ የዲያራ ስራ እናቴ ታገኝልሃለች ብላኝ ነው የመጣሁት ይላል። ከዛ የዲያራን እናት ግን አንተ ማነህ ትለዋለች ናታን። ናታን ደግሞ እየተርበተበተ እኔ ናታን ስገባ እኮ ነግሬሽ ነበር ይላታል። ከዛ የዲያራ እናት እኔ ስምክን አልፈልግም ግን ልጅ ለምንድን ነው ያሳገድካት ትለዋለች። ከዛ የዲያራ እናት ወይንስ እሷን ቀርበ እኔን ለማግኘት ነው ትለዋለች። ከዛ ናታን አይ ዲያራን እናት እኔ በምን አቅሜ ነው እሷን የማሳግታት? እኔ በምን አቅሜ ነውና ይሄንም እኮ ደጋግሜ ለእሷ ነግሬያታለሁ። እኔ ስራ ፈላጊ ነኝ ይላል። ከዛ የዲያራን እናት ፖሊስ ነህ ወይስ ቦዘኔ ትለዋለች። ናታን ደግሞ እኔ ከዘመድ ጋር ተጠግቼ ስራ አጥና ቦዘኔ ነገር ነኝ። እኔ ምንም እሷን ላሳግታት አልችልም ይላል። እኔ በዛ ሰዓት ጫካ ውስጥ ነበረ። የዛ ጊዜ ዲያራን ስትጮህ ሰማኋት። በዛ ሰዓት እኔ አጋቾቹን ደብድቤ ነው ያባረርኳቸው ይላል። ከዛ ናታን እኔ በማያገባኝ ይኸው ገብቼ እኔ አሁን ጣጣ ውስጥ ነው የገባሁት ይላል። የሆኑ ሰዎች ሲከተሉ ነበረ። በጣም ደግሞ ፈርቼ ነበረ። ግን ዲያራን ሳገኛት ከዛ በኋላ እንዳያዩን ብዬ እነሱ በማያዩኝ የሆነ ቦታ ታጥፌ ነው እራሱ እነሱ እንዲያዩኝ ስለማልፈልግ ሁለተኛ እንዳያጠቋት ብዬ ከዛ በኋላ ነው ዲያራን እኔ ያገኘኋት ይላል። ከዛ የዲያራን እናት ለምንድን ነው የምትፈራው? ለምንድን ነው የሚከተሉት? አይ እንደዛ ማለት ሳይሆን ግን እናንተ የምትፈሩት ሰው አለ ወይስ የሚያጠቃችሁ ሰው አለ ብሎ ይጠይቃታል። የዲያራን እናት አይ በፍጹም ብላ ሽምጥጥ አርጋ ትክደዋለች። ከዛ በኋላ ለማንኛውም ጨርሻለሁ መሄድ ትችላለህ፣ ነገር ግን ለዲያራ ምንም ነገር እንዳትነግራት ትለዋለች። ከዛ የዲያራን እናት አሁንም ቢሆን አይኔ አንተ ጋር ነው ይላል። ናታንም እሺ አመሰግናለሁ ብሎ ይወጣን ከቤት። ከዛ በኋላ ናታን እንግዲህ ቀጥታ ወደ ቢኒ ነው የደወለው። ቢኒ ጋር ሲደውል አይ አላመነችኝም
ብሎ ይለዋል ለቢኒ። ከዛ በመሀል እንግዲህ ልጅቷ ትደውልለታለች ለናታን ስትደውልለት አይ ቆይ እስኪ ቆይማ ስልክ እየተደወለ ነው መልሼ እደውልልሃለሁ ይለዋል ቢኒ። ከዛ በኋላ ናታን እንግዲህ ዳራን እንዴት ነሽ ሰላም ቆየሽ ወይ ይላታል። እሷም ደህና ነኝ ትለዋለች። ወደ ቤት ገባሽ ወይ ሲላት አይ ገና ነኝ ከጓደኞች ጋር ነኝ ትንሽ አምሽቼ ነው የምገባው ትለዋለች። ከዛ ናታን ልጅቷን ባታመሺ ጥሩ ነው ይላታል እየሳቀች። አሁንማ አንተ አለ ትለዋለች። ስለዚህ ምንም ቢሆን ያው መተህ ታድነኛለህ ትለዋለች። ከዛ ናታንም ኧረ እባክሽ ይላታል። ከዛ ናታን እንደዛ ነው የምታስቢው ይላታል። የዛ ጊዜም ፈጣሪ ረድቶች ከዛ መሆኔ ነው የበጀሽ ይላታል። ስለዚህ ራስሽን መጠበቅ አለብሽ ይላታል ናታን ለዲቦራ ዲያላ። አንተስ አገኘዋለሁ ሰው አገኘሁ ትለዋለች። ናታን አፉ እየተንተበተበ አዎ አግኝቼው አውርቼዋለሁ ይላታል። እሺ አንተን በጊዜ ወደ ቤት ግባ ትለዋለች። ኤፍራታው ለቤዚ ትደውላለች። ቤዚ ግን ስልኳ ቢዚ ነው የሚላተው። ከዛ ኤፍራታ እባክሽ ቤዚ በዚህ ሰዓት ታስፈልጊኛለች ስልክሽን አንሺው ትላለች። እንግዲህ ቤዛ ከዛ ከዲያራ ወንድም ጋር እያወራሽ ስለሆነ በቃቻው ቆይቼ እደውልልሃለሁ ማንሳት ያለብኝ ስልክ አለ ትለዋለች ቤዛ። ከዛ ኤፍራታ ተመስገን ተነሳ ትላለች። ቤዛ ኤፉዬ እንዴት ነሽ ትላታለች። ከዛ ኤፍራታ ደህና ነኝ ቤዝ፣ ግን አንድ ነገር ላስቸግርሽ ነበር ትላታለች። ከአንቺ ሌላ የምጠይቀው ሰው ስለሌለ ነው ትላታለች። ከዛ ቤዛ እሺ ምንድን ነው ንገሪኝ ትላታለች። ከዛ በኋላ ኤፍራታ ቤዝዬ የተወሰነ ብር ፈልጌ ነበረ፣ ግን ለምን ብለሽ እንዳትጠይቀኝ ያኔ እሰጥሻለሁ ትላታለች። በዛ ሰዓት ግን ናታን ተደብቆ እያዳመጣቸው ነበረ። ከዛ ኤፍራታ እሱን እንኳን ሌላ እነግርሻለሁ ግን የብሩ መጠንን ስትላት ቤዛ እሺ ችግር የለውም ኤፉዬ እኔ እሰጥሻለሁ ትላታለች። ከዛ ኤፍራታ በጣም ደስ ይላታል። ከዛ ኤፍራታ ማነው ቤዝዬ በጣም አመሰግናለሁ በጣም ስለምፈልገው ነው በዚህ ሰዓት የደወልኩልሽ ትላታለች። እንግዲህ ኤፍራታ ብሩን የፈለገችው ወይንም ገኒ ትክክለኛ እናቷ እንደሆነች በዲኤንኤ ለማረጋገጥ ወይንም ደግሞ ናታንና ያፌት ወንድማማቾች መሆናቸውን እሱን ለማረጋገጥ ነው እንግዲህ ኤፍራታን ብር የፈለገችው። ነገር ግን ናታን ማነው ያፌትን ብር ጠይቀው ነበር። ያፌት ግን ለምን ፈለግሽው ነው ያላት። እዛ ያፌት እንግዲህ ይመጣል። ያፌት እንግዲህ ኤፍራታን ሰላም ሳይላት ወደ ፎቅ ሊሄድ ሲል እንደ ያፌት ምንድን ነው አመሸህሳ? እኔ እንኳን ከዚህ ቁጭ ብዬ ሰላም ሳትለኝ ልትሄድ ነው እንዴ ትለዋለች። ይቅርታ የኔ ፍቅር ጥሩ ስሜት ላይ ስላላደለሁ ነው ይላል። ከዛ ኤፍራታ አሁን ደግሞ ምን ነገር ተፈጥሮ ነው በቃ ከዛው ላይ ነው የሚጨምረው ያለ ቤዝ ማናት ኤፍራታ ትበሳጫለች። እዛ ማን ነው ናታን እንግዲህ ናታንና ቤዝ አብረው ቁጭ ይላሉ። ቤዝ በዚህ ሰዓት ግን ማንን ስልክ እያወራች ነው በማታ ይላታል። ከዛ ቤዝ ናኦድ እኮ ደውሎ እያሳቀኝ ነበረ ትለዋለች። ከዛ ናታን ኧረ ይላታል። ከዛ ናታን ግን እኮ እየሳቅሽ ሳይሆን በተቃራኒው እየደነገሽ ነው የሚመስለው ስላት እንዴ ናታን ምን እያልክ ነው ትለዋለች። ከዛ በኋላ ያው የሚያስደነግጥ ስለነገረኝ ነው ለዛ ነው በልቤ እየሳኩ ትለዋል። እንዴ በልቤ እየሳኩ ደግሞ ማለት ምን ማለት ነው ይላታል። ከዛ ቤዝ ምን ትመልስ በቃ ገብቶሃል ትለዋለች። አይ አልገባኝም እያለ እንግዲህ ቤዝ እያለኝ ትመጣለች። ከዛ እንግዲህ ቤዝ ይኸውልሽ አዲሱ ፍቅረኛ ጓደኛሽ ያመጣው ብርቱካን በዚህ መሰረቱ ተዘጋጅተዋል ትላታል። ከዛ በኋላ ናታን ያሾፍባታል ቤዛን። ኧረ አዲሱ ጓደኛሽ ብርቱካን ይዞ መጣ እንዴ? ግን ቤዛ አሞሽ ነበር እንዴ ይላል። ከዛ ቤዝ አይ አላመመኝም፣ ግን መንገድ ላይ ሳየው ገዛውልሽ ብሎ አለ ትላለች። ከዛ ትስቅባታለች።
አንተስ አትበላም እንዴ ትለዋለች ቤዛ። አይ በልቻለሁ፣ እኔ እንኳን ብዙ በልቻለሁ ይላል። እሺ ከቢኒ ጋር ነው ትለዋለች ቤዛ። አይ ከቢኒ ጋር አይደለም ከሌላ ሰው ጋር ነው ይላታል። ከዛ ቤዛ ከሌላ ሰው ጋር ነው ከሌላ ሰው ጋር ነው እያለች ስትደጋግም ግራ ይገባታል። እንዴ ምንድን ጀምራችሁ ነው ትላቸዋለች። ወደ ያፌት ቤት ስንመጣ እንግዲህ ያፌት እንግዲህ ኤፍራታን የኔ ምስጥ እንዴት አደርሽ? ዛሬ ደግሞ በጧቱ ንባቡን ተያይዘሽዋል ይላታታል። ቤዛ አዎ እያነበብኩ ነው፣ ግን እንደ አንዳንድ ሰዎች ህይወት የተወዛገበ ታሪክ ነው። እኔ ደግሞ እንደዚህ አይነት ነገር እወዳለሁ እና ቆንጆ መጽሐፍ ነው ትለዋለች። አይ በጣም ደስ ይላል ይላታል ያፌት። በቃ እኔ የማደርጋቸው ነገሮች ስላለ እኔም ልሄድ፣ አንቺ መጽሐፍሽን አንብቢ ይላታል። እዛ ኤፍራታን ቆይ እንጂ ቁርስ ልስራልህ፣ በጧት አትነሳም ብዬ እኮ ነው ቁርስ ያልሰራሁልህ እና ቁርስ ልስራልህና በልተህ ትሄዳለህ ትለዋለች። ያፌት አይ ችግር የለውም እኔ ወዳው እግር መንገዴን እበላለሁ፣ ደግሞ ውዷ ሚስቴ አትቸገሪብኝ ይላታል። ያፌት ለምንድን ነው ልጅቷ ያልመጣችው እስካሁን ድረስ? እኔ እኮ የቀጠርኩልሽ አንቺን እንድታግዝ ፈልጌ ነው፣ ካልሆነ ሌላ ሰው ላንጣልሽ እንደ ይላታል። አይ አልፈልግም፣ የሆነ የገጠማን ነገር ሊኖር ይችላል፣ ደግሞም እኔ ራሴ መንቀሳቀስ ስለምፈልግ ነው ትለዋለች። ኤፍራታን በፍርሃት እየተንቀጠቀጠች ግን አንዳንድ ነገሮችን ለመግዛት እፈልግ ነበረ፣ ብር እፈልጋለሁ ስትለው ያፌት በደስታ እውነሽን ነው የኔ ፍቅር ይላታል። ያፌት አይ እኔ አላምነሽም፣ እሺ ምንድን ነው የምትፈልጊው? እኔ ንገሪኝ፣ እኔ እንደዚህ እንድትይኝ በጣም ሁሉ ጊዜ እፈልግ ነበር ይላል። ኤፍራታ አዎ አንዳንድ ነገሮች እምገዛቸዋለሁ፣ ያው ስራ ልጀምር አይደለም ደግሞ ስራ ስጀምር በዚህ ልብስ አይደለም የሚጀምረው፣ ሌላ ልብስ መግዛት አለብኝ። ሌላው ደግሞ ከቤት ውስጥ የሚያስፈልጉ ነገሮች አሉ፣ ስለዚህ ስለምገዛ ነው ብር ያስፈልገኛል ትለዋለች። ከዛ የፊት እንዴ እሺ በቃ ቆይ ሹፌር እመድብልሽ እና ጥሩ ቦታ ከሚሸጥበት ቦታ ከዛ ይዞሽ ሄደና ትገዣለሽ ይላታል። ኤፍራታ በጣም ትናደድና እንዴ በቃ በነፃነት መንቀሳቀስ አይቻልም ማለት ነው ትለዋለች። የፊት እኔ እኮ ላንቺ ለማመቻቸት ፈልጌ ነው፣ በቃ ከስራ ስወጣ አብረን እንሄዳለን ብሏት ጥሏት ይሄዳል። ኤፍራታ እንግዲህ ያፌት ባረግ በጣም ትናደዳለች። እኔ ብሩን ብልቅ እኔ ጋር ሄደሽ ትገዣለሽ ከሚለኝ ለምን ብሩን ቢሰጠኝ ሳይሄ ብሽቅ ብላ ትናደዳለች በያፌት። ዳራ እንግዲህ ለወንድሟ ክላስ ትሄድና ታንኳኳለች። ከዛ ወንድሟ ይከፍታታል። ከዛ የዳራ ወንድም ይከፍትላታል። እንዴ እህቴ ምን እያረግሽ ነው በጧቱ ከዚህ ይላታል። ወንድሜ ከአንድ ጓደኛዬ ጋር ሳወራ እህቱን እንዴት እንደሚወዳት እየነገረኝ ነበር ትለዋለች። እኔ ደግሞ አንተን አሰብኩኝ፣ ምናልባት ከኛ አንተ የምትሸሽበት ምክንያት ምን እንደሆነ ትለዋለች። ከዛ በኋላ እኔ እኮ በጣም ነው የምወድሽ ውዷ እህቴ ይላታል። ታዲያ ለምንድን ነው ከኛ ጋር የማትሆነው? እስኪ ንገረኝ ትለዋለች። ከዛ በኋላ ዲያና ለምንድን ነው ወንድሜ እስኪ ከኛ ጋር የማትሆንበት ምክንያት ንገረኝ ትለዋለች። ከዛ ልጁ እሺ አሁን የምሰራው ስራ አለ፣ ባይሆን ሌላ ጊዜ እነግርሻለሁ ብሎ በሩን ይዘጋባታል። ወደ እነ ገኒ ቤት ስንመጣ ገንዬ ዳግዬ በልቶ ለበል እንሂድ ልጄ ሳትወጣ እንዳገኛት ትለዋለች። ከዛ ዳጊ እንዴ እማዬ ለእህቴ ስትይ ድረስ አዛህዴሽ ቁጭ አልሽው ለዛ ነው እንዴ ሲላት፣ ገንዬ አይ ልጄ እናት አይደለው ትለዋለች። ከዛ ዳጊ ለገንዬ ያደረገውን ከሁሉ በሙሉ ይነግራታል ከአቤላ ጋር። ገኒ በጣም ትደነግጥ እና በጣም ታዝንበታለች። ምክንያቱም እኔ ያልሞከርኩን ነገር የለም ለእህቴ ሲላት ምንድን ነው ያደረግከው ብላ አፋጣ ስትጠይቀው ከዛ በኋላ ያደረገውን ሁሉ ይነግራታል። ወደ እነ ቤዛ ቤት ስንመጣ እንግዲህ ሉሊት እንግዲህ ከያፌትን ባከሰረችው የንግድ ኪሳራ እንግዲህ ወደ ቤት እየሮጠች ነበር የገባችው። ዛሬ እንግዲህ የያፌት እየደወሉ ነይ ካልመጣሽ እያሏት ተጨንቃለች።
ከዛ በኋላ ሉሊት እንግዲህ ወደ ቤዛ ክላስ ትገባለች። ቤዛ ተኝታ ነበር እና ስቀሰቀሳት ቤዛ ሉሊትን ስታያት ትደነቅ። አንቺ ሴትዮ ምን ልትሰሪ ነው የመጣሽው? ትላታለች። ምንድን ነው ያስደነገሽኝ? ትላታለች። ከዛ ሉሊት እንዴ ታርቀናን አላልሽኝም እንዴ? ደግሞ ምንድን ነው እንደዚህ የምትዩ? ከዛ ሉሊት በዚህ ሰዓት እኔ ተጨንቄያለሁ፣ የሆኑ ሰዎች ጋር የስራ ንግድ ጀምሬ ነበር። በአጋጣሚ እንግዲህ ንግዱ ይከስራል። ስለዚህ እና ከኔ ጋር የሚሰራው ሰውዬ እንግዲህ ተስፋ የጣለብኝ ከሌላ ሰው ጋር ተመሳጥሬ ያከሰርኩን ነው የሚመስለኝ። ስለዚህ ፈርቻለሁ ትላታለች ለቤዛ። ከዛ ቤዛ አታስቢ፣ አንቺ መጥፎ ነገር አስበሽ ካልሆነ በቃ ይሄ ተረጋጊ ትላታለች። ከዛ ሉሊት ደስ ይላትና እፍ ቤዝዬ አንቺ እኮ ጥሩ ልጅ ነሽ፣ የተቀረውን ደግሞ ስመለስ አወራሻለሁ ትላታለች። ከዛ ቤዛ ቆይ ሁሉን ነገር ይደረስበታል፣ ኤፍራታ የሆነ የታያን ነገር ኑሮ ነው እንደዚህ ሉሊትን ተከታተይልኝ ያለችኝ ትላለች። ቤዛ እንግዲህ ለኤፍራታ ትደውልና የሉሊትን ሁሉን ነገር ትነግራታለች። ከዛ ቤዛ በጣም ደስ ይላታል። ምክንያቱም ኤፍራታ እንግዲህ ያፌት እንዲከስር ትፈልጋለች። ሉሊት እንደፈራችው ስልክ ይደወልላታል። ከዛ ላንሳው አላንሳው እያለች በጣም ትፈራለች። ከዛ በኋላ እንዳጋጣሚ ስልኩ ይዘጋባታል። ተመልሶ ሲደወል እዛ በኋላ ስልኩን እንግዲህ ታነሰዋለች። ስልኩን ስታነሳው ሄሎ ትላለች። ወይዘሮ ሉሊት አሁን በምሰጥሽ አድራሻ እማትመጪ ከሆነ ሌላ ነገር ነው የሚፈጠረው ይላታል። ከዛ አልመጣም ትልና መልሳ እሺ እመጣለሁ ትላለች። ከዛ ሉሊት እኔ ምን አጠፋው? እናንተ ደግሞ በቦታው ነበራችሁ። እሺ ችአዎ ነበርን፣ ነገር ግን ሁኔታውን መተሽ ለአለቃ ማስረዳት አለብሽ ትባላለች። ናታን እንግዲህ ቤዛ እና ማናት ፂ ቁጭ ብለው ከዛ በኋላ ይመጣና ሴቶች እኔ መሄድ አለብኝ በቃ ውይ። ከዛ ቤዛ እንዴ ምንድን ነው የምትሄደው? ጥርስ በጥርስ ደግሞ ያደረገ ምንድን ነው? ቁርስ ሳትበላ ነው እንዴ የምትሄደው ስትለው አይ ቢኒ ከበር ላይ ስላለ ቢኒ ጋ ነው አብረን የምንሄደው ይላቸዋል። ከዛ ቤዛ ኤፍራታን ታያትና ማለት ፂን ታያትና እሺ ቢኒ ለምንድን ነው ከዚህ ቤት ገብቶ ሰላም ብሎን የማይሄደው ትለዋለች። አይ ጉዳያችን ቶሎ አስቸኳይ ስለሆነ መሄድ አለብን ይላል። ቤዛ ፂ እንግዲህ ከቢኒ ጋር ትንሽ ስለተራራቁ በጣም ትናደድና ይሄ ነገር በዙሪያሽ አላይሽም ያለው እውነቱን ነው እንዴ ትላለች። ቤዛ ግራ ይገባትና ጽዬ ግን ደህና ነሽ ትላታለች። ፂ አዎ ደህና ነኝ ቤዚ ትላታለች። ቤዚ ፂ በቃ ተረጋጊ ቸኩለን ሊሆን ይችላል ትላታለች። እጭ ቤዚ ምን እያልሽ ነው ትልና ፂ ወደ ፎቅ ቤዛን ጥላት ትሄዳለች። ፂ ወደ ኤፍራታ ትደውላለች። ኤፍራታ ጋር ትደውልና ኤፉ ተጠፋፋን እኮ እባክሽ የሚመችሽ ከሆነ እንገናኝና ብዙ ነገር የማወራሽ ነገር አለ ትላታለች። ኤፍራታ ግን በሰላም ነው ትላት። አዎ በሰላም ነው ሁሉንም እነግርሻለሁ ትላታለች። ከዛ በኋላ እንግዲህ ኤፍራታና ኤፉ ይገናኛሉ። ኤፉ ሲገናኙ እንግዲህ ፂ እንግዲህ ያው ያፌትን እንደምታፈቅረው ለኤፍራታ ትነግራታለች። ኤፍራታ ግራ ይገባታል። ምን ላድርግ ብለሽ ነው? እኔ ከዚህ በፊት እኮ አንቺ አፍቅረሽ ስለማታውቂ ነው ትላታለች። አይ ቢኒን በጣም ነው የማፈቅረው፣ ነገር ግን አሁን ከኔ እርቋን ብላ ለኤፍራታ ትነግራታለች። ከዛ ገንዬ እንግዲህ ኤፍራታን ስታያት ኤፉ ኤፉ እያለ እየሮጠ ኤፍራታን ታገኛታለች። ኤፍራታ ከሰላም ካለቻት በኋላ በጣም ቸኩያለሁ፣ አሁን አላወራሽም እኔ የምሄድበት አለኝ ብላት ኤፍራታ ገንዬን ሰላም ካለቻት በኋላ ጥላት ትሄዳለች። ከዛ ቢኒና ናታን እንግዲህ ቁጭ ብለው እንግዲህ ቢኒ እንግዲህ ያፌትን እንደከሰሰው ይነግረዋል። ከዛ ናታን እባክህ ተጠንቀቅ፣ የያፌት ሰዎች ምን እንደሚያደርጉ አይታወቅም ይላል። ቢኒ እኔን ችግር የለውም በቤተሰቤ አይንጡብኝ እንጂ ከዛ በኋላ አንተን ኤፉን ታስመልሳለህ ሲለው ናታን ይናደድና ኤፍራታን እኮ ወዳ ነው ያገባችው ይላል። ቢኒ አንተ እንደዚህ ነው የምታስበው ያንጭራቂ የሆነ ሰውዬ፣ ስለዚህ ኤፍራታን እናስመልስ
እንመልሳለን። ከዛ በኋላ ደስታችንን እናጣጥማለን ይለዋል። ከዛ ናታን እንዴ ቢኒ አልሰማኝም እንዴ? ስለዚህ አሁን የቀጠሮ ሰዓት እየደረሰ ነው። ስለዚህ ከቤት ስወጣ እኮ ከቢኒ ጋር ልሄድ ነው ብያቸው ነው የመጣሁት። ስለዚህ አሁን ትመጣለች ይላል። ከዛ ቢኒ ይሄ ልጅ ግን ምን ሆኖ ነው አሞታን እንዴ ይላል ቢኒ። በመጨረሻም እንግዲህ የድራማው ድምቀት ሉሊትዬ እንግዲህ ያው እንደፈራችው፣ ምክንያቱም ያፌት በሚሰራው በወንጀል ስራ እንግዲህ በሚሰራው ንግዶች ይከስራል። ያን እንግዲህ ያፌት ለሉሊት ኃላፊነት ስለተሰጣት ሉሊት ያከሰረችው ስለመሰላት እንግዲህ ያከሰረችው ስለመሰለው ሉሊት ይነይላል። በመጨረሻ ላይ እንግዲህ ያፌት እንግዲህ ሉሊትን እጇን ይቆርጣታል። እጇን ይቆርጣትና እንግዲህ የት ነው የጣላ? ከነ ቤዛ በር ላይ ነው የጣላት። ከዛ ሲጥላ በር ይንኳኳል። እንደ አጋጣሚ እንግዲህ ኤፍራታና ቤዛ በር ላይ ነበሩ። ሲከፍቱ በሩን ግን ሉሊት ነበረ። ከዛ በጣም ይደናገጣሉ። እንግዲህ የዛሬው ድራማችን እዚህ ጋር ያበቃል። በቀጣይ